ብዙ ጊዜያችሁን ከፊል ብዙ ጊዜያችሁን ከስልካችሁ እንዳትፋቱ ነፃ ሆናችሁ የእግዚአብሔርን ቃልና ሐሳብ ጸሎት እንዳትጸልዩ በማለዳ መጣችሁ እንዳታስቀድሱ መቅደስን አፍርሰው አይሉም አንተን ግን ያፈርሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ለኔ እግዚአብሔር ቢፈቅድልኝ እንድንመካከርበት ከደብሩ የስብከት ወንጌል የተሰጠኝ ርዕሰ ጉዳይ አለ። ለጥቂት ደቂቃዎች በዚህ ርዕሰ ጉዳይ አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ በሚል ርዕስ እንማራለን። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ በሚል ርዕስ እንመካከራለን። ዘመንን ጥቂት ለማየት ራሳችንን በዘመን ውስጥ ካለው ሃይማኖት ከሚያስክድ መንፈሳዊነትን ከሚያቀዘቅዝ ሐሳብ እንድንጠበቅ ነው ዓላማው። በዘመን መካከል የሚመጡ ሐሳቦችን መርምረን ክርስትናችንን ማጽናት ነው ሐሳቡ። ኦርቶዶክሳዊነት በዘመናዊነትና በዓለማዊነት ውስጥ ክርስቲያኖች ከጌታችን መገለጥ ጀምሮ ክርስትና ኦርቶዶክሳዊነት በብዙ መከራዎች ውስጥ አልፏል። በእቶን እሳት ውስጥ ተጥለዋል። ሕዋሳቸው ተቆርጧል። በፈረስ ጭራ ታስረው ተጎትተዋል። በመንኮራኩር ተፈጭተዋል። ቆዳቸው ተገፎ ስልቻ ተሰርቶበታል። የኔሮን ቄሳር መናፈሻን ግቢ ከነ ሕይወታቸው ነደው አብርተዋል። እንኳን ሊፈጽሙት ሊሰሙት የሚያቅት ዘግናኝ መከራዎችን ክርስትናችን አልፏል። ታስታውሱ ከሆነ ጌታ በወንጌል በዓለም ሳላችሁ መከራ አለባችሁ፣
ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። ለ2000 ዘመን በመከራ ውስጥ ያለፈ ክርስትና ነው ያለን። እርሱም ኦርቶዶክሳዊነት ነው። አሁን ያልኳችሁን ረጅሙን ጊዜ እንትሆና የቅርብ ጊዜውን እንኳን ላስታውሳችሁ። በተለይ ዓለማችን የኮሙኒስት ስርዓትን ማቀንቀን ከጀመረች ጀምሮ ኦርቶዶክሳዊነት የክርስትናው ዓለም እግዚአብሔር የለሽ በሆነ ትውልድ ሲናወጥ ሰንብቷል። በብዙ መከራዎች ውስጥ ማለፍ የቅርብ ጊዜ ታሪካችን ሆኗል። ክርስቲያኖች ይሄ የምተርክላችሁ የቅርብ ጊዜ ታሪክ ነው ወገኖቼ። ሃይማኖት ይውደም፣ ረጅም ዕድሜ ላይ የአማኝነት መስፋፋት ዋና የቤት ስራችን ይሆናል ያለው የኮሙኒስት ርዕዮተ ዓለም ኦርቶዶክሳዊነትን፣ ክርስትናን፣ መንፈሳዊነትን በኃይል፣ በጉልበት፣ በጭቆና፣ በማሰቃየት ለማሸነፍ ሞክሮ ነበረ። ጥቂት ማሳያዎችን ልስጣችሁ። የኮሙኒስት ርዕዮተ ዓለም በሩሲያ መቀንቀን በጀመረ ጊዜ በሩሲያ ያሉ ኦርቶዶክሳውያንን ገደሏቸው። ይህንን ያለው የዚህ ሐሳብ ተሳታፊና አቀንቃኝ ስታሊን የተባለ መሪ ነው ያለው። ገደልናችሁ፣ 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 እናንተም አታልቁም፣ እኛም መግደል ሰለቸን አላቸው። እነሱ ብዙ ገደሉ፣ ክርስትና ግን በብዙ ሰፋ። እነሱ ብዙ መከራ አጸኑ፣ ክርስትና ግን በብዙ ጠበቀባቸው እና መጨረሻ ላይ መግደል ሰለቸን ብለው ጸጥ አሉ። ብቻ ምን አለፋችሁ እንኳን በሩሲያ በዚህችም ሀገር ኦርቶዶክሳዊነት በዚህ በኮሙኒስት ስርዓት ብዙ መከራ በልቶ ነበር። ማጥመቅ አይችሉም ነበር። ይሄን የምነግራችሁ የ1960 ታሪኮችን ነው የምነግራችሁ። ማጥመቅ ክልክል ነበር። ማቁረብ ክልክል ነበር። በስውር እንጂ የሚያመልኩት በተለይ የዚህ ሐሳብ ተሳታፊዎች የሆኑ በግልጽ ማስቀደስም ማምለክም አይችሉም ነበር። እንደውም አንዳንዶች ሲነግሩን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ማለት ሁሉ ከለከሉን አሉ። እና ምን እንበል ስንላቸው በስመ ማርክስ ወኤንግልስ ወሌኒን በሉ አሉን አሉ። የሥላሴን ስም አስክደው የዚህን ሐሳብ ፈላስፎች ስም አመጡባቸው። ብዙ መከራ አሳዩአቸው። ለእናንተ ለማስታወስ ያክል ታላቁ ካቴድራላችን የሥላሴ ካቴድራል ሙዚየም ይሆናል ብለው ዘጉት። ቅርስ ይሆናል ብለው አሸጉት። ያበቃለታል ብለው መግባት ከለከሉበት። እንደዚህ ነበር የሆነው ወገኖቼ። እንደውም ላስታውሳችሁ በዚያ ዘመን የነበረው የኮሙኒስት ስርዓት 2 ገጽ ጥብቅ ሰነድ የሚል አውጥቶ ነበር። የዚህ የ2 ገጽ ጥብቅ ሰነድ ዓላማው ኦርቶዶክሳዊነትን ማጥፋት የሚል ነበር። አዎ እግዚአብሔር እንዳይነገር፣ አዎ መንፈሳዊነት እንዲቀር፣ ኦርቶዶክሳዊነትን የማጥፋት
ጥብቅ ሰነድ ይል ነበር። በእጃችን አለ ሰነድ። ብቻ በጉልበት ብቻ በጭቆና ብቻ በማሰቃየት ኦርቶዶክሳዊነትን የማጥፋት መንፈሳዊነትን የማቀዝቀዝ ትግል ነበር። ግን አልቻሉ። ባሳደዷቸው ቁጥር ጸኑ። መከራ ባጸኑባቸው ቁጥር ጠበቁ። ቅርስና ሙዚየም ይሆናል ባሉ ቁጥር አብያተ መቅደሶቻችን ተከፈቱ። ሙዚየም ይሆናል ባሉ ቁጥር ፍጹም የአምልኮ ቦታ ሆኑ። ክርስቲያኖች የሥላሴ ካቴድራልም ተከፈተ። ይሄው ዛሬ በሰው ተጥለቀለቀ። ወገኖቼ ሙዚየም ያሉ ሰዎች ሙዚየም ገቡ። ቅርስ እናረጋታለን ያሉ ሰዎች ለቅርስነትም አልበቁ። ታሪክ ተከለበጠ። ኦርቶዶክሳዊነት ተቀጣጠለ። መንፈሳዊነት ይጠፋል ሲሉ ጿሚ፣ አስቀዳሽ፣ ተሃራሚ ምስኪን ክርስቲያን በዛባቸው። በብዙ መከራዎች መካከል አለፉ። የሩሲያ ኮሙኒስት ታቀነቅን የነበረችው ሩሲያንም ተመልከቱ። ፓርላማዋ በምስለ ፍቁር ወልዳ ስዕል አድህኖ ደመቀ። በጸሎት የሚከፈት ሆነ። ኦርቶዶክሳዊነትን አሸበረቀ። ገዳዮች አለፉ፣ ሟቾች ግን ሕይወት አግኝተው ቀጠሉ። የኮሙኒስት ርዕዮተ ዓለም ተንኮታኮተ፣ ኦርቶዶክሳዊነት ግን ደመቀ። ወገኖቼ አሁን የምተርክላችሁ ጥቂት ዘመን ፈቀቅ ብዬ ወደ ኋላ እንደ መግቢያ ላንሳላችሁ ብዬ ነው። ከልብ ከተከታተላችሁኝ ጥቂት ቁም ነገሮችን ታገኛላችሁ። ኦርቶዶክሳውያን አሁን ያልኳችሁን የጉልበት፣ የጭቆና፣ የኃይል፣ የማሰቃየት ክርስትናን ኦርቶዶክሳዊነትን ማጥፋት እንደማይቻል የተረዱት ምዕራባውያን ከኮሙኒስቶች ተማሩ። ልብ በሉ። በጉልበት፣ በኃይል፣ በጭቆና፣ በማሰቃየት መንፈሳዊነትን ማጥፋት እንደማይቻል ተረዱ። ከኮሙኒስት ስርዓት ተማሩ። ከዛ ምን አረጉ መሰላችሁ? ሃይማኖትን ከቻሉ ማስወገጃ፣ ካልቻሉ ማዳከሚያ፣ መንፈሳዊነትን በዓለማችን ላይ ማቀዝቀዣ፣ እንደ ውሃ መቸለሻ አዲስ ስርዓት ምዕራባውያን ቀመሩ። ምን የሚል ሐሳብ አመጡ መሰላችሁ? እግዚአብሔርን ለማስካድ፣ ሃይማኖትን ለማጥፋት፣ የቀዘቀዘ መንፈሳዊነትን በዓለማችን ላይ ለማምጣት አዲስ ርዕዮተ ዓለም ፈጠሩ። ይሄ ርዕዮተ ዓለም ምን ይመስላችኋል? ዓለማዊነት ወይም ዘመናዊነት ይባላል። እንደ ጥንቱ በጭቆና አይደለም። እንዳለፈው ጊዜ በጉልበት አይደለም። እንዳለፈው ጊዜ በኃይል አይደለም። እንዳለፈው ጊዜ በማሰቃየት አይደለም። ዓለማዊነት ወይም ዘመናዊነት ግቡና ዓላማው ሃይማኖትን ቀስ በቀስ ማስወገድ፣ ካልቻለና ካልተሳካለት ደግሞ ማዳከም፣ መንፈሳዊነትን በትውልዶች መካከል ማቀዝቀዝ። ዓላማው ይሄ ነው። የዓለማዊነት የዘመናዊነት ዓላማው ይሄ ነው ወገኖቼ። ልብ በሉ። እንደ ኮሙኒስት ስርዓት በጉልበት እንዳለፈው ጊዜ በጭቆና አይደለም። አዲስ ስልት፣ አዲስ ሐሳብ ይዘው መጡ።
እሱ ምን ይባላል? ዓለማዊነት ይባላል። እነሱ ሃይማኖትን ለማድከም ከተቻለ ለማስወገድ መንፈሳዊነትን ለማጥፋት በዓለማችን ላይ ያቀዱት አዲስ እቅድ ሴኩላሪዝም ወይም ዓለማዊነት ይባላል። አንድ ሐሳብ ላንብብላችሁ። እየተከታተላችሁኝ ነው? ቀስ ምለው ሁላችንም በተመጣጠነ ሁኔታ ነገሩን እንድንረዳ ለማድረግ ነው። ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት መመሪያውን ደግሞ ዓለማዊነት አሉት ይላል። እዩ፣ ዓላማውና ግቡ ሃይማኖትን ማስወገድ፣ መንፈሳዊነትን ማጥፋት ነው። ክርስትና እንዳይኖር ማድረግ ነው። ይሄን ለማድረግ የሚታገሉበትን ትግል ጊዜውን ዘመናዊነት መመሪያውን ደግሞ ዓለማዊነት ብለውታል። ምዕመናን ዋናው ዓላማው ምንድነው ካላችሁኝ፣ ሃይማኖትን ማድከም፣ መንፈሳዊነትን ማጥፋት። ይህን በማድረግ ምን ጥቅም ያገኛሉ ካላችሁኝ፣ አንድ 5 ጥቅማቸውን ልንገራችሁ። አንደኛ፣ መንፈሳዊነትን ሃይማኖተኝነትን በዓለማችን ላይ ቀስ በቀስ ማሳሳትና መቀነስ ነው። እነሱ ኒውትራላይዚንግ ኦርቶዶክስ ይሉታል። ኦርቶዶክስን ማሳሳት ይሉታል። መንፈሳዊነት እንዲሳሳ፣ ሃይማኖተኝነት እንዲቀንስ፣ መረን የወጣ ነፃነት ለትውልድ ሁሉ መስጠት፣ እግዚአብሔር ምን አገባው ማለት። በዚህ ውስጥ መንፈሳዊነት ይቀንሳል። በዚህ ውስጥ ዓለማዊነት ይኮፈሳል። ኦገስት ኮምቴ የተባለ ሰው የተናገረው ልጥቀስላችሁ ምዕመናን። በመጪው ዘመን ይላል፣ ይህን ዘመን ሲጠቅስ ነው እሱ በ18ኛው መቶ ክፍለ ዘመን የተናገረው። በመጪው ዘመን ሰው ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያኮሰሰ እንዲሄድ ይደረጋል ይላል። ከሃይማኖት ይልቅ ሳይንሳዊ አብዮት እንዲገን እናደርጋለን። ሃይማኖተኝነት መንፈሳዊነት ደግሞ እንዲኮሰስ ይደረጋል ነው የሚለው። ይሄ ምንድነው? የተወደዳችሁ ክርስቲያኖች፣ ይሄ አንዱ ዓላማው ነው። መንፈሳዊነት በትውልዶች መካከል እንዳይነሳ፣ ሃይማኖተኝነት እንዲጠፋ፣ ስመ እግዚአብሔር እንዳይወሳ፣ ትውልድ ከእግዚአብሔር እንዲቆራረጥ፣ ጸሎት ወደ ሰማይ እንዳያርግ፣ ሰዎች ራሳቸውን እንዳያድኑ፣ ከእግዚአብሔር ይልቅ በዲያብሎስ እቅፍ እንዲገቡ። ምን ሰይፍ አሳለ፣ ምን መንኮራኩር አስፈጨ፣ ምን እቶን እሳት አዘጋጀ። እኛ ቀስ ብለን በዓለማዊነት ስም ሃይማኖተኝነትን እናስቀር የለ ብለውን የተነሱት ወገኖቼ፣ አንደኛ መንፈሳዊነትንና ሃይማኖተኝነትን ማሳሳት፣ ኒውትራላይዝ ማድረግ ይላሉ። ከዓለማዊነት ከዘመናዊነት የሚያገኙት ጥቅም ነው ይሄ ወገኖቼ፣ አንደኛ። ሁለተኛ፣ የሃይማኖት መሪዎችን ሚና በዓለማችን ላይ ማጥፋት ይፈልጋሉ። በጥንቱ ዘመን ዓለምን ይመሩ የነበሩ ሃይማኖተኞች ናቸው፣ ጳጳሳት ናቸው። ነገስታቱ ሃይማኖተኞች ነበሩ። የምትመራው ቤተ ክርስቲያን ነበረች። የሃይማኖት መሪዎች ተደማጮችም ታፋሪዎችም ተከባሪዎችም ነበሩ። ይሄን
ቀስ በቀስ ማጥፋት፣ የመሪነት ሚናቸውን ቀስ በቀስ ማጥፋት። ሃይማኖት መሪ ሳይሆን ተመሪ እንዲሆን ማድረግ፣ የሃይማኖት መሪዎች ሚና እንዲቀንስ። በቀደም እኮ ቅዱስ ፓትርያርካችን እንደተናገሩት እኮ ነው። ምን እንዳሉ አልሰማችሁም? ክህነታችን አልተከበረም፣ ሽበታችንም አልታፈረም አሉ። መሪዎች፣ የሃይማኖት መሪዎች እንዳይከበሩ፣ ሽበታቸውም እንዳይታፈር፣ በዓለም ላይ የሃይማኖት መሪዎች ሚና እንዲቀንስ፣ ሰው እንዳያደምጣቸው፣ በመንፈሳዊነት አራያነት ጎልተው እንዳይታዩ የሃይማኖት መሪዎችን ሚና መቀነስ። ሁለተኛ፣ አሁንም ዘረዝረው አንደኛ ሁለተኛ እያልኩ በደንብ ከተከታተላችሁ ሆይ ከዓለማዊነት ከዘመናዊነት የሚያገኙት ጥቅም ነው እነሱ የሚያሰሉት። ልብ በሉ፣ መለሳለሁ ሐሳቡ ላይ። የሚያገኙትን ጥቅም ነው እነሱ የሚያሰሉት። መንፈሳዊነት ይቀዘቅዛል፣ ሃይማኖተኝነት ቀስ በቀስ ይጠፋል፣ የሃይማኖት መሪዎች ሚና ይሳሳል። ሁለተኛ። ሶስተኛ፣ በምድራችን ላይ አንድ ሃይማኖት እንዳይኖር መስራት። እነሱ ሪሊጂየስ ፕሉራሊቲ ይሉታል፣ የሃይማኖት ብዝሃነት ይሉታል። ዋናው እቅዱና ስልቱ ግን ወደ እግዚአብሔር የምታደርስ አንዲት ሃይማኖት እንዳትኖር ማድረግ ነው። እሷን በብዙዎች ዘንድ ቀላቅሎ እውነተኛዋን ማጥፋት ነው። ብዙ ቤተ እምነት ወደ ክርስቶስ የሚወስዱ ብዙ መንገዶች ወደ እግዚአብሔር የሚያደርሱ ሁሉም ዩኒቨርሳል ይሉታል እነሱ። ሁሉም ወደ እግዚአብሔር ያደርሳል ወደሚል ሐሳብ ይወስዳሉ። አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት የሚለውን የቅዱስ ጳውሎስን ቃል አልቀበልም ያለ ዓለም ነው። አሁን ዓለምን አይናችሁን ገልጣችሁ ካያችሁ በዚህ ሕይወት ውስጥ ናት ያለችው። ወደ እግዚአብሔር የሚያደርስ አንድ መንገድ እንዲኖር አንፈልግም። ስለዚህ ብዙ ማደናገሪያዎች፣ ብዙ ማምታቻዎች፣ ሪሊጂየስ ፕሉራሊቲ ይሉታል፣ በኋላ እመለስበታለሁ። ይሄንን ይፈጥራሉ። ለዓለማዊነት እንቅፋት ይሆናል። ይሄ ሃይማኖት ዘመናዊነትን እንዳናስፋፋ በሉላዊነት ሐሳብ ምክንያት ለሚመጣው የአዲሱ ዓለም ስርዓት አንድ ሃይማኖት ብቻ ካለ እንቅፋት ስለሚሆን እሱን ብዙ በማድረግ ማጥፋት የሚል ስልት ነው። ሶስተኛ። አራተኛ፣ መንፈሳዊነትን በዓለማዊ አስተሳሰብ መተካት ነው። ዓለማዊ ሐሳብ በማሰብ መንፈሳዊነትን በትውልዶች መካከል ማጥፋት፣ ጭምትነትን፣ ጨዋነትን፣ ትዳር አክባሪነትን፣ አለመስገብገብን፣ ሌላውን ማክበርን፣ ወገን ወገኑን ማስቀደምን፣ መንፈሳዊ ሐሳቦችን በምድራችን ላይ በዓለማዊ አስተሳሰብ መተካትና መቀየር ነው። በኋላ ይህንንም አብራራለሁ። አምስተኛ፣ ቅይጥ ሃይማኖቶችን መፍጠር ይሉታል እነሱ። ኒዮ ሲንክሪቲክስ ይሉታል። አንዱን ከአንዱ በመቀላቀል አዳዲስ እምነቶችን በመፍጠር ሰው ግራ እንዲጋባ፣ መሄጃ እንዲያጣ፣ አንዱ ጋር ገብቶ አንዱ ጋር ወጥቶ በዚያ አልፎ በዚያ ሄዶ እውነትን ሳያገኝ መንገድ ላይ እንዲቀር። ለዚህ ነው እንደ ዮጋ ያሉ ልምምዶችን የተባበሩት መንግስታት በቅርቡ ሃይማኖት ነው ብሎ እስከ መመዝገብ የደረሰው ኦርቶዶክሳውያን። ልብ በሉ፣ ሃይማኖትን ለማስወገድ ከተቻለ፣ ካልተቻለ ሃይማኖትን ለማድከም ያደረጉትን ትግል
ጊዜውን ዘመናዊነት መመሪያውን ዓለማዊነት ብለውታል ብያችኋለሁ። ከዚህ ዓለማዊነት ከዚህ ዘመናዊነት የሚያገኙት ጥቅምና ረብ ምንድነው? መንፈሳዊነትን ያቀዘቅዙበታል፣ ሃይማኖተኝነትን ያጠፉበታል፣ የመሪዎችን ሚና ይቀንሱበታል። በእግዚአብሔር የተተከለች ለሰው ልጆች የተሰጠች አንዲት ሃይማኖት እንዳትኖር ይሰሩበታል። መንፈሳዊ ሐሳብን በዓለማዊ ሐሳብ ይቀላቀሉበታል። ኒዮሲንክሪቲክስ ያልኳችሁን ቅይጥ ሃይማኖቶችን ይፈጥሩበታል። በዚህ ምክንያት ቀስ በቀስ በምድራችን ላይ ሃይማኖተኛ እንዳይኖር ተግተው ይሰሩበታል። ምንድነው ግን ዓለማዊነት? አሁን ወደዚህ ነጥብ ልምጣ። እየተከታተላችሁኝ ከሆነ እየተረኩላችሁ ያለሁት መጀመሪያ እንደ መግቢያ ምዕራባውያን ከኮሙኒስቶች ለምደው በመንኮራኩር ፈጭተን እቶን እሳት ውስጥ ከተን ምን መከራ በላን። ይልቁኑ መንፈሳዊነትን በዓለማዊነት ሃይማኖተኝነትን በዘመናዊነት ቀይረን ሳይንሳዊ አብዮትን አጉልተን ሃይማኖታዊ አስተሳሰብን አኮስሰን ትውልድን ከእግዚአብሔር መቆራረጥ እንችል የለም ወይ? ይሄ ነው ዓላማው። ምንድነው ዓለማዊነት? እሱን ተርጉማው። ምናልባት ጥቅስ ስለሌለው ምናልባት ገለጻ ስለሆነ ማረገው እየተማርን ካልመሰለን አይኖቻችሁን ገለጥ አድርጋችሁ እንድታዩ ጠይቃችኋል። ዘመንን መዋጀት ነገሩ እንዲገባው የሚፈልግ ሰው እነዚህን ነጥቦች የበለጠ ነው የሚያሰላስለው፣ የበለጠ ነው የሚፈልገው። ምንድነው ዓለማዊነት? ቅድም ያልኳችሁ ምንድነው? ሴኩላሪዝም ይሉታል እነሱ። ቅድም ብያችኋለሁ። ሃይማኖትን ከተቻለ ለማስወገድ ካልሆነ ለማድከም መመሪያው ዓለማዊነት አድርገውታል ብያችኋለሁ። ምንድነው ዓለማዊነት? እሱን ነው አሁንም ራሳቸው የተረጎሙትን ነው ማነብላችሁ። እንዲህ ይላል ኦክስፎርድ ዲክሽነሪ ስለ ሴኩላሪዝም ስለ ዓለማዊነት ብይን ሲሰጥ ሲበይን እንዲህ ይላል። ምን ይላል? ዓለማዊ የሚባለው ይላል ዓለማዊ የሚባለው ይሄ ነው ይላል። የትኛው? የዚህ ዓለም ጉዳይ የሚያስጨንቅ ዓለማዊ የሚባለው ይሄ ነው ይላል። የትኛው? መንፈሳዊ የሆነ ነገር የማይገደው። ብይናቸውን እኮ ነው አሁን ማነብላችሁ። መንፈሳዊ የሆነ ነገር የማይገደው ካለ በኋላ ዓለማዊ የሚባለው የትኛው ነው? ይሄኛው ይላል። የትኛው? ስለ ቤተ ክርስቲያን አስተምሮ ማያሳስበው ይላል። ዓለማዊነት ምንድነው? የዚህ ዓለም ጉዳይ የሚያስጨንቀው ሰው ከፈጠር ዓለማዊ ያደረግነው። ይሄ እነሱ ሐሳብ ነው። መንፈሳዊ የሆነ ነገር የማይገደው ይሄ ዓለማዊ ነው። ስለ ቤተ ክርስቲያን አስተምሮ ምንም የማያሳስበው ይሄ ዓለማዊ ነው። ስለ ገዳማዊ ሕይወት ስለ ምናኔ የማያስጨንቀው ይሄ ዓለማዊ ነው። ይሄ እነሱ ብይን ነው። የተወደዳችሁ ኦርቶዶክሳውያን በዚህ ዓለም ላይ መፍጠር የፈለጉትን ሰው በደንብ ተመልከቱ። ምን አይነት ሰው ነው? የዚህ ዓለም ጉዳይ የሚያስጨንቀው ሰው ብቻ፣ መንፈሳዊ የሆነው ነገር ግድ የማይሰጠው ሰው ብቻ፣ የቤተ ክርስቲያን አስተምሮ የማይመለከተው አድርጎ ራሱን የሚቆጥር ሰው ብቻ፣ ገዳማዊና በዝምታ መኖርን የማያሳስበው ሰው ብቻ ከፈጠር ዓለማዊ ያደረግነው ብለው ያምናሉ። የተወደዳችሁ ክርስቲያኖች ይሄ ምንድነው ካላችሁኝ ዓለማዊነት ነው። ዚስ ሴኩላሪዝም ይላሉ እነሱ። እስኪ እኔና እናንተ ጥቂት እነዚህን ነገሮች እያነሳን እንፈታተሽ። እስኪ እየሰማችሁኝ ከሆነ እስኪ ጥቂት አንስተን እንፈታተሽ።
ዓለማውያን ወይስ መንፈሳውያን? ኦርቶዶክሳውያን ወይስ ዘመናውያን? በወጥመዳቸው ውስጥ እየገባን ነው ወይስ በመንፈሳዊነትና በክርስትናችን ከፍ እያልን ነው? እስኪ ጥቂት ደቂቃ ወስደን እንፈታተሽ። እስኪ የተወደዳችሁ ክርስቲያኖች ቀስ ብላችሁ እጃችሁን እንድታወጡልኝ ጠይቃለሁ። በመጠይቃችሁ ጥያቄ በቀን ቢያንስ 2 ጊዜ የምትጸልዩ ሰዎች እስኪ እጃችሁን አውጡልኝ። ጠዋትና ማታ ቢያንስ በቀን 2 ጊዜ የምትጸልዩ በጣም ብዙ ህዝብ ነው ያለው። የሚታየኝ በጣም ጥቂት እጅ ነው። ጥያቄውን ልድገመው ይሆን? በትህትና የምትሰውሩኝ እጅ ባይኖር ደስ ይለኛል። ነገሩ እንድንፈታተሽ እኮ ነው። በቀን ቢያንስ 2 ጊዜ 7 ጊዜ የሚለው የጸሎት ስርዓታችንን ተውት። ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። መዋሸት አይቻልም። እግዚአብሔር ቤት ነን ያለነው። የትም ብንሆን አይዋሽ። እሺ አውርዱልኝ። በጣም ጥቂት ሰው ነው። አሁን ሌላ ጥያቄ ልጠይቃችሁ። ቢያንስ በቀን 2 ጊዜ የምትበሉ ሰዎች እስኪ እጃችሁን አውጡልኝ። ቢያንስ 3 የሚለውን ተውት። በትህትና እንተው። አትበሉም እንዴ? እናውጡ። ታዲያ ምን ኩራት ነው? የምን እንትን ነው? የሚበላ ሰው ያውጣ፣ መልአክ ያልሆነ ሰው ያውጣ፣ ሰው የሆነ ሰው ያውጣ። እዛ ጋር ያላችሁ አትበሉም ማለት ክርስቲያኖች አውርዱልኝ። እርግጡን ልንገራችሁ፣ ስለ ሰማያዊው መንገድ ከእግዚአብሔር ጋር ስለ መነጋገር ብዙዎቻችን ግድ የለንም። ስለ ምግባችን ግን ከቶም ቢሆን አንደራደርም። ለዚህ ነው ይሄ ጉባኤ ይሄን ያሳየኝ። ባጭር ቃል ምን እንደጠየቅኳችሁ ታውቃላችሁ? እየሰማችሁኝ ነው? ድምጼ ይሰማል? ስለ ምግባችሁ እንጂ ስለ ጸሎታችሁ ካላሰባችሁ እመኑኝ ዓለማዊ የሆነን ነው። ለምን ካላችሁኝ የዚህ ዓለም ጉዳይ የሚያስጨንቀው ሰው የሆነን ነው። ልድገመው። ከእግዚአብሔር ጋር ስለ መነጋገር ቁብ የማይሰጠው ምግቡን ግን የማያስታጉለው ሰው እመኑኝ በእነሱ ብይን ዓለማዊ የሆነ ነው። ከእግዚአብሔር ጋር ተነጋገርን አልተነጋገርን ምንድነን? ምግባችን አይቋረጥ እንጂ ባይ ነው ምን ሆነው። ይሄ ምንድነው? ዓለማዊነት ነው። እየሰማችሁኝ ነው? መብላት፣ መጠጣት፣ መዝናናት፣ መተኛት ብቻ ዓለምን ከከበባት እመኑኝ ዓለማዊነት ወርሷታል። አሁን በዚህ ሰዓት በዚህ በቤተ መቅደስ ከተሰበሰብነው በላይ ግሮሰሪውን የሞላው ሰው አይበልጥም። የዚህ ዓለም ጉዳይ የሚያስጨንቀው ሰው ይበዛል። እስኪ ሌላ ጥያቄ ልጠይቃችሁ። የእውነት እንነጋገርና እስኪ ሰራተኞችና ተማሪዎች የሆናችሁ እጃችሁን አውጡልኝ። ትንሽ እንደው እንድንፈታተሽ ብዬ ነው። ሰራተኞችና ተማሪዎች የሆናችሁ እጃችሁን አውጡልኝ። እዛ አካባቢ ግን ምንድነው እጁ አይታየውም ብላችሁ ነው የማታወጡት? ዛሬ እኔ ነኝ አለቃው አጋፋሪው የዚህ መድረክ። ሁልሽም ታወጫለሽ። አውርዱ። በሳምንት ተማሪዎችም ሰራተኞችም በሳምንት 2 ቀን ወይም 3 ቀን ስራ የምትቀሩ ትምህርት የምትፎርፉ እስኪ እጃችሁን አውጡልኝ። አይዟችሁ ፈቃድ ልሰጣችሁ አይደለም። የምትቀሩ እስኪ እጃችሁን አውጡልኝ። 2 ቀን 3 ቀን የምትቀሩ እርግጠኛ ነኝ አንድም ሰው አይኖርም። እስኪ አሁን ሌላ ጥያቄ ልጠይቃችሁ። በሳምንት 1 ቀን እሁድ የማታስቀድሱ እስኪ እጃችሁን አውጡልኝ። የምታስቀድሱ አላልኩም፣ የማታስቀድሱ። አይ ካወጣችሁ ቶሎ ቶሎ አውጡ። እናንተ ደግሞ ምንድነው ይኸውላችሁ ቅዳሴ ሲያልቅ የምትመጡ አይደለም ያልኩት። ለዛ ይሁን ተጽናናችሁ ያላወጣችሁት። በሳምንት 1 ቀን በዕለተ ሰንበት ቅዳሴ የማታስቀድሱ እጃችሁን አውጡልኝ። ከፍ አድርጋችሁ አውጡ። የማታስቀድሱ አያችሁ፣ ስራ ማትቀሩ ትምህርት ማትፎርፉ ስል አንድም ሰው ያወጣ የለም። ቅዳሴ የሚቀረው ማያስቀድሰው ሰው ግን ብዙ ነው። ይሄ ምንድነው የሚያሳየን? የዚህ ዓለም ጉዳይ
ያስጨንቃችኋል። ስራ አትቀሩ፣ ትምህርት አትፎርፉ። ቅዳሴ ግን አስቀደሳችሁ አላስቀደሳችሁ ቁማችሁ አይደለም። ይሄ ዓለማዊነት ነው። ለምን የዚህ ዓለም ጉዳይ ብቻ የሚያስጨንቀው? ለምን መንፈሳዊነት ግድ የማይሰጠው? ለምን የቤተ ክርስቲያን አስተምሮ ማያሳስበው? አያችሁ እንዴት እየተቀየርን እየተለወጥን እንደሆነ። አስቀደስን አላስቀደስ፣ ቆረብን አልቆረብ፣ አመሰገን አላመሰገን፣ በማህሌት ከመላእክት ጋር አንድ ሆነን አልሆነን ብዙም አይመለከተንም። ብቻ ስራ እንቅር፣ ብቻ ትምህርት አንፎርፍ፣ ብቻ ለዚህች ዓለም እንታገል። ይሄንን እየሆንን ይመስላችኋል ዓለማውያን? ለምን የዚህ ዓለም ጉዳይ የሚያስጨንቀው መንፈሳዊ የሆነ ነገር ግድ የማይሰጠው ስለ ቤተ ክርስቲያን አስተምሮ ማያሳስበው ሰው መፍጠር ነው። እንግዲህ እኛ እንደዚህ ከሆነን እደጅ ያሉትን ደግሞ አስቧቸው። ሌላ ጥያቄ ልጠይቃችሁ። በሳምንት አንድ ቀን መጽሐፍ ቅዱስ ሲገልጣችሁ መታነቡ እስኪ እጃችሁን አውጡልኝ። ወይ አንድ የቅዱሳን ገድል፣ ስንክሳር፣ ተአምር፣ ቅዱሳት መጻሕፍትን ገልጣችሁ መታነቡ እስኪ በሳምንት አንድ ቀን ብቻ እጃችሁን አውጡልኝ። እንዴት ነው እንዲህ ያለውት እዚህ? እሺ ተውት ይሄንን። ሌላ ጥያቄ ልጠይቃችሁ። በቀን አንድ ጊዜ ዳታ የምታበሩ እስኪ እጃችሁን አውጡልኝ። እንዴ አታውጡም? እቺ እንዴ እንድንተሳሰብ እኮ ነው። ይሄ ስልክ ያላችሁ ሰዎች በሙሉ እንደምታወጡ ተስፋ አንዴ እኮ ነው ተከፍቶ የሚቆየውን ተውት። አንዴ ብቻ የተወደዳችሁ ክርስቲያኖች አውሩዱት፣ ግድ የለም። እኔ እናንተን ማሳፈርና ማስጨነቅ ፈልጌ አይደለም። እመኑኝ፣ ከሰማያዊው አምላክ ጋር ቅዱሳት መጻሕፍትን እያነበብን መንፈሳዊ ለመሆን ብዙ አንተጋ። ግን በአንጻሩ የዚህን ዓለም ብዙ ነገሮች ግን ቀኑን ሙሉ ጊዜያችንን ልናባክን እንችላለን። አያችሁ፣ ባጭር ቃል የዚህ ዓለም ጉዳይ የሚያስጨንቀው መንፈሳዊ የሆነ ነገር ግድ የማይሰጠው ስለ ቤተ ክርስቲያን ሁከት ግን በስቷል። እንደዚህ ነው የሚቀጥለው ጉባኤው። ሕፃናት ይሄዳሉ፣ ሰዎች እየተነሱ ይወጣሉ። እንደዚህ ነው መሆን ያለበት። የምታስተናግዱ አስተናግዱ። የምትሄዱ ሰዎች መሄድ ካለባችሁ ደግሞ ጥግ ላይ ሆኑ። መሃል እያቆራጣችሁ አትውጡ። ይህ እግዚአብሔር ቤት። በቅጡ መማር የሚፈልጉ ቁም ነገር መሰነቅ የሚፈልጉ ሰዎች ይረበሻሉ። እንኳን ሰዎች እኔም እዚህ ያለው እየተረበሽኩ እና ቁጭ እንዲሉ አጠገባችሁ ያሉ ተረጋግተው እንዲሰሙ አድርጎ ባካችሁ። ጥቂት ደቂቃ ነው። በማይመች ሁኔታ ተቀምጣችሁ እንደምትማሩ አውቃለሁ።